እንደ እሳቤ የሐሳብ ፖለቲካ ለኢትዮጵያ ያስፈልጋታል። አዲስ አበባ ለሁሉም ነገር እንደ ዋና ከተማ ማሳያ ስለሆነች የሐሳብ ፖለቲካን የተሻሻለ ወይም ደግሞ የተለወጠ የፖለቲካ ባህልን መገንባት አለብን። ከዚህ በፊት ኢትዮጵያን ወደ ኋላ ያስቀራትና ያጎሳቆላት ደሃ ያደረጋት አንዱና ትልቁ ስብራታችን የፖለቲካ ባህላችን ነው። ይሄ ፖለቲካ ባህላችን እስካልተለወጠ ድረስ ገንብተን እናፈርሳለን። ሰዶ ማሳደር ነው፣ መገዳደል ነው፣ የእርስ በርስ ጦርነት ነው። ከዚህ አዙሪት ውስጥ እስካልወጣች ድረስ ኢትዮጵያ ልትበለጽግ እንደማትችል በሚገባ አስረግጦ ይሄንን ለአባላቱ፣ ለአመራሩ፣ ለህዝቡ እያወያየ ይሄ ማለት ምን እንደሆነ እያስረዳ የመራ ፓርቲ ነው። ይህንንም ለማድረግ ባዶ ፕሮፓጋንዳ ሳይሆን በግልጽ በተጨባጭ ብዙ ችግሮች እያሉ የማያራምዱ የማያሰሩ ችግሮች እያሉ አንድ ቦታ ላይ አንድ ምዕራፍ ላይ ችግሮችን ተጋፍጠን መሻገር ይገባናል። ለዚህ የሚከፈለውን ዋጋ ሁሉ ከፍለን ካልተሻገርን በስተቀር የሁሌ አዙሪት ይሆናልና ከዚህ አዙሪት ለመውጣት እኛ ዋጋ እንክፈል የሚለውንም ውሳኔ በላው ላይ ቆርጦ ወደ ስራ የገባ ነው። ይህን ስናደርግ ከሀገራቸው ረጅም ዘመን በፖለቲካ ምክንያት ተሰደው ሀገራቸው ላይ ሰላማዊ ፖለቲካ ለማካሄድ ምቹ ሁኔታ ያልተፈጠረላቸው ጭምር ቂም በቀልነታው ኑ እንደ አዲስ እንጀምር፣ አብረን በሰላማዊ መንገድ ሀገራችን ላይ መታገል እንችላለን። በሀሳብ በእያንዳንዱ ጉዳይ ግዴታ አንድ መሆን የለብንም። በዛ መስማማት ግዴታ አይደለም። ልዩነቶቻችንን ይዘን በብሔራዊ ጥቅሞቻችን ግን ሳንለያይ፣ ምክንያቱም ያለችን ሀገር አንድ ናት፣ ኢትዮጵያ ናት። የኢትዮጵያ ሰላማዊነት ላይ የኢትዮጵያ ብሔራዊ ጥቅሞች ላይ መለያየት አያስፈልግም። ከዛ በመለስ በሆኑ ጉዳዮች ላይ ግን ልዩነቶቻችንን አክብረን በሰላማዊ መንገድ እንተጋገል። ህዝቡ ደግሞ ያዳምጥ። ህዝቡ አዳምጦ ወሳኝ ይሁን። ህዝቡ ተሳትፎ ወሳኝ ይሁን። ዳኝነቱን ለህዝብ እንተዋለን። ነገር ግን በሰላማዊ መንገድ መታገል ይቻላል። ለባለፈው ጥፋቶች በይቅርታ በምህረት እንሻገረው፣ እንቶ ያን ምዕራፍ እንዝጋው በድፍረት ያለ ፓርቲ ነው። ይሄ ሲባል ያልተለጠፈ ታፔላ እንደሌለ ታውቃላችሁ። በርካታ እነኚህን ሂደቶች ዲስከሬጅ ለማድረግ እንዳይተገበሩ በህዝብ ልብ ውስጥ እንዳይሸጡ ለማድረግ በርካታ ዘመቻዎች ተዘምተዋል። ፖለቲካ እንዴት በምህረት በይቅርታ በመሳሰሉት በፍቅር ይሄ ልጆች ጨዋታ ነው ሲባል ከርሟል። ያልበገረ ነው። ምክንያቱም ሀገራችንን ያጎሳቆላት ያዋረዳት ወደ ኋላ ያስቀረን በየዓለም መድረኩ አንገት የሚያስደፋን ምን እንደሆነ ስለምናውቅ አላማ አለንና አላማችን ላይ እናትኩር ተባብለን ነው ለአመራራችን በደንብ ኦሪንቴሽን ሰጥተን በዛ ተግባብተን ስንመራ የነበረው።